አጥንቴን ይከስከስ ደሜም ይፍሰስላ ሀገሬን ጭራ አይደፍራትም ጠላት አጥንቴን ይከስከስ ደሜም ይፍሰስላ ሀገሬን ጭራ አይደፍራትም ጠላት ጀግንነት እንደሆነ የአባቶቻችን ነው ህብረታችን ጸንቷል ድል መምታት የኛ ነው ሰላም ጤና ይስጥልኝ ክቡራትና ክቡራን በመላው የምትገኙ የአዲስ ምንጭ ሚዲያ አድማጭ ተመልካቾቻችን የቱላችኋል እንዴት አምስታችኋል በእያላችሁበት የከበረ ሰላምታችን ይድረሳችሁ ግንቦት 29 ቀን 2017 ነው በመላው ዓለም ለምትገኙ የእስልምና እምነት ተከታዮች በድጋሚ እንኳን ለኢድ አልአድሃ አረፋ በዓል አደረሳችሁ ሆርዶፍቶታ አመንታ እስላማ ሁንዱ ኬሰኑፍ በጋ አያና ኢድ አልአድሃ አረፋ በጋ ሲንገሄ በጋ ወሉማን ኑገሄ ክቡራትና ክቡራን እንግዲህ በተለይ በዓሉን ኢድ አልአድሃ አረፋን በተመለከተ የመስጠት በዓል የመስዋዕትነት በዓል በመሆኑ ከትላንትና ጀምሮ ከዋዜማው ጀምሮ ማለት ነው እንኳን አደረሳችሁ ስንባባል የቆየነው በሀገር ውስጥ ያሉ ሙስሊም ወንድሞቻችን እህቶቻችን እንግዲህ ደረስ እያልን ለመዘየርም ሞክረናል በተቻለ መጠን ማለት ነው እንግዲህ ለዛሬ ያዘጋጀናቸው መርሃ ግብሮች አሉ ወደዛው ነው የምንቀጥለው በመጀመሪያ በአፋን ኦሮሞ ያዘጋጀናት አጠር ያለ ሰበር መረጃ አለች በአፋን ኦሮሞ በአማርኛም ቀጥሎ እናቀርብላችኋለን ይህንን ዜና በእናንተ በኩል የሚጠበቀው ላይክ እና ሼር ያደርጋችሁ እነዚህ መረጃዎች ለብዙዎች እንዲደርሱ ማድረግ ነውና አብራችሁ እንድትቆዩ በታላቅ አክብሮትና ፍቅር እንጠይቃለን ወደ ሰበር መረጃዎቻችን ገብተናል ሀርካፉኔ ከበጀሞ ፊጃ ለተምቶታ ማቲ አዲስ ምንጭ አማ ከኑ ደቀቤ ኦዱአሜ ከነቲያንሴ isiniif dhiyeessinaa odeeffannoo keenya hordofaa akkuma beekamu laayikii fi sheer gochuun namoota hedduu akka nu dhaqqabu akka nuuf gootan kabajaan isin gaafanna odeeffannoodhaan kan isin waliin turu ana Wubshattaayyee keessanidha ጃልቦና በሪ ሂደቶታ ኢሳ ወሊን ሃርካ ኬነቴራ የሮ አማ ሆገኖታ ደበለቴ ሂደቶኒ ገሪቻ ሄዱን ጎቻ ሹሩር ኬሱማ ኢሳኔቲ ጋቡዳን ከራ ነጋ ገላ ጅራቹን ጫሳ ገሪቻ ዱዋ ጎቹ itti fufaniru haluma kanaan guji bahatti hoggana garicha kan ta'e jalboonsaa bari hidhattoota isaa waliin gaafa caamsaa 28/2017 karaa nagaa harkaa kennachuu odeeffannoo amma nu qaqqabe ni mul'isa jalboonsaa bari dhalataa aanaa gooroo dolaa yemmuu ta'u hogganaa garicha zoonii madda albuudhaa jedhamu irratti hogganaa ta'uun tajaajila akka tures ni beekama Hayyee kabajamtoota fi jaalatamtoota keenya turtii keessanii fi galata guddaa jecha osoo hin bayin laayikii fi sheer godhaa kanatti aansee sagantaan afaan Amaaraatiin oduu ammaa nu qaqqabeen isin dhiyeessinaa ergaan keenya yeroo hundaa nageenyi Itoophiyaaf kan jedhudha nageenyi Itoophiyaanotaaf nagaan haa ta'u የኦነግ ሸኔ መዳል ቡዳ ዋና አዛዥ ሆኖና በሽፍትነት ስሙ ቦና በሪ በመባል የሚታወቀው ባለፉት ዓመታት በቦረና ዞን ውስጥ በመንቀሳቀስ ማህበረሰቡን ለብዙ እንግልት ዳርጎ የነበረው ግለሰብ ከነታጣቂዎቹ በሰላም ለጀግና ሀገር መከላከያ ሰራዊት እጁን መስጠቱን የደረሰን ሰበር መረጃ አመለከተ። ጃልቦና በሪ በምስራቅ ቦረና ዞን ጎሮዶላ ወረዳ ልዩ ስሙ ጂዶላ በተባለ ቦታ ነው ከታጣቂ ቡድኑ ጋር ለጀግና ሀገር መከላከያ ሰራዊት እጁን የሰጠው በሰላማዊ መንገድ በመታገል የኦሮሞን ብሎም የኢትዮጵያን ሕዝብ ጥቅም ማስከበር እንደሚቻል ዘግይቼም ቢሆን አምኜበታለሁ በማለት የገለጸው ጃልቦና በተሳሳተ ሐሳቤ የተጓዝንበት መንገድ በሕዝቡ ላይ ላደረሰው በደል ተጸጽተናል የበደልነውንም ሕዝብ
እንክሳለን ብለዋል። ሁለተኛው ሰበር መረጃችን ወደ ሰሜን ሸዋ ዞን ሚዳ ኦሮሞ የሚወስደን ነው። መንግስት ያደረገላቸውን የሰላም ጥሪ ባልተቀበሉ የጽንፈኛ ቡድን አባላት ላይ የሚወሰደው ሕግ የማስከበር እርምጃ ተጠናክሮ ቀጥሏል። በሰሜን ሸዋ ዞን በሚዳ ኦሮሞ ወረዳ በሪማ ንዑስ ወረዳ በሚገኘው ጥምር ጦን የበሬማ 01 ቀበሌና በአፈር ባይኔ ወይብላ ቀበሌ በተደረገ ጥብቅ የመረጃ ክትትልና አሰሳ 7 የጽንፈኛ ቡድን አባላት ከነ ሙሉ ትጥቃቸው በቁጥጥር ስር ውለዋል። ከተያዙት መካከል አንደኛ ጉባው መሐመድ፣ ሁለተኛ ያልቅበት ጋሻው፣ ሶስተኛ ረጋ ተፈራ፣ አራተኛው ግዛው ጉልች፣ አምስተኛ ታመነ ክበት፣ ስድስተኛ ሰብስብ ሀቢብ፣ ሰባተኛ አባ ስበር ሙስጦፋ ከታጠቋቸው መሳሪያዎች ጋር በቁጥጥር ስር መዋላቸውን የደረሰ መረጃ ያመለክታል። በአካባቢው ሕግ ለማስከበር የተሰማራው ጥምር ጦር ሰላምን ለማረጋገጥ ከእንቅልፍ ሌሊት እየሰራ መሆኑን የሚዳ ኦሮሞ ወረዳ ሰላምና ደህንነት ምክትል ኃላፊ የሆኑት 50 አለቃ ዳንኤል ማሞ ገልጸዋል። በቀጣይም በአካባቢው የተጀመረው ሕግ የማስከበር ተግባር ተጠናክሮ እንደሚቀጥል የደረሰን መረጃ ያመለክታል። ሰውን በመግደል የሚገኝ ድልም ሆነ ነጻነት የለም ሲል የራያ ቆቦ ኮሚኒኬሽን ያደረሰን አሳዛኝ ዜና ቀጥሎ ቀርቧል። የቆቦ ከተማ አስተዳደር የከተማና መሰረተ ልማት ጽሕፈት ቤት የከተማ ፕላን ባለሙያ የሆኑት አቶ ክብሮም አብዱ ቃድር ከ4 ቀናት በፊት በጽንፈኛው የፋኖ ቡድን ከመኖሪያ ቤታቸው በሌሊት ታፍነው መወሰዳቸው ይታወቃል። በመሆኑም ትላንትናው ዕለት ማለትም ሐሙስ ከምሽቱ 3 ሰዓት ላይ ዲቃላ ማዶ ከሚባል አካባቢ ጽንፈኛ ቡድን ጭካኔ በተሞላበት ከእሴታችን ባፈነገጠ መልኩ እጃቸውን በማሰር በጥይት ደብድቦ ሕይወታቸው እንዲያልፍ አድርጓል። ወንድማችን ክብሮም በተማሩበት ሙያ ዘርፍ በመንግስት የተሰጣቸውን ተግባርና ኃላፊነት በአግባቡ ከመወጣት ውጭ ምንም አይነት የፖለቲካ እንቅስቃሴም ሆነ ግንኙነት የሌላቸውና ከማንኛውም ሰው ጋር ተግባብተው የሚኖሩ መልካም ወጣት ነበሩ። ነፍሳቸውን በአጸደ ገነት ያኑርልን እያልን ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለጓደኞቻቸው መጽናናት እንመኛለን። ነፍስ ይማር። የራያ ቆቦ ኮሚኒኬሽን ግንቦት 29 ቀን 2017። ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልአድሃ አረፋ በዓል አደረሳችሁ። በእስልምና እምነት መሠረት ኢድ አልአድሃ ነቢዩ ኢብራሂም የበኩር ልጃቸው እስማኤልን በአላህ ትእዛዝ ለመስዋዕት ሲያዘጋጁ በምትኩ ሙክት በግ መቅረቡን የሚያስታውስ በመሆኑ የመስዋዕት በዓል ተብሎም ይከበራል። በዓሉ ኢድ አልከቢር በመባልም ይታወቃል። ከቢር ታላቅ ማለት ነው። ስለዚህም ታላቅ ኢድ ታላቅ በዓል ማለት ነው። ኢድ አልአድሃ በዓለም ዙሪያ የሚገኘው ሕዝበ ሙስሊም ካሉት 3 አበይት በዓላት መካከል አንዱ ነው። በተጨማሪም አረፋ በዚሁ ዕለት የሚከበር ሲሆን አረፋ የሚለው የአረብኛ ቃል ደግሞ አወቀ የሚል ትርጉም አለው። አደምና ሐዋ ከጀነት ከወጡ በኋላ ለብዙ ዘመናት ተጠፋፍተው ቆይተው በሳውዲ አረቢያዋ አረፋ ተራራ ላይ ሲገናኙ አወኩሽ የተባባሉበትም ነው። ፈጣሪ ለሁሉም ጊዜ ያለውና በዚህ የተነሳም የሐጅ ተጓዦች ከሚያከናውኗቸው አበይት ሃይማኖታዊ ተግባራት አንዱና ወሳኙ የአረፋት ተራራ መውጣት ነው። በድጋሚ ኢድ ሙባረክ።